ሰላም ሰላም ውድ ቤተሰቦች እንደምን አደራችሁ? ጤና አደራችሁ? አለው ፈጣሪ ይመስገን። እና ዛሬ አብርሃም የተላለው ህግ ይዤ እመጣለሁ ህግ ይዤ እመጣለሁ ልጁን ልትወስድ ነው ህግ ይዤ እመጣለሁ ብሎ ዛሬ ደግሞ ደብና ቡዘኝ ይዞ መጣ። አሀ ያንተ ህጎች እነሱ ናቸው እንዴ? ህግ በት ለምን አያድግም? ደብ አያውቅም? ሁሉም ነገር እኮ ደብ ያውቃል። ቡዜ እያወቀች ታበላሻለች። ታውቃለች፣ ግን እያወቀች ታበላሻለች። ደብ ግን ሁሉ ነገር ያውቃል። ልጅ ከማን ጋር እንደሚኖር እንዴት እንደሚሆን ሁሉ ነገር ያውቃል። አንተ ባታውቅም ማለት ነው። ቡዜ ግን ታውቃለች፣ እያወቀች ታበላሻለች፣ ትሸፍናለች። ከዚህ በፊት ብዙ ነገር እውነቱን አወራች። ከዛ በኋላ ተቀየረች። እናውቃለን እና ሁላችንም ማለት ነው። እና አብርሃም ይሄ ወገባን ለምን ያስፈልግ? ይሄ ወሬ ለምን ያስፈልግ? እሷ ቀጥታ ነው የነገረችው፣ በታማኝነት ነው የነገረችው። እሷ በታማኝነት ከዚህ በፊት እንደዚህ ልጁን እኔ ከልጄ ጋር ትንሽ ዘና ብዬ ወጣ ብዬ እመጣለሁ፣ እሺ ይዛ ሄድ ብላ ራሷ እጅ ነው የሰጠችው። አንተ ደግሞ ታማኝነቱ ክደ ልጁን ይዘ ተደበቀ። ጥፋተኛ ነህ ጌታ። አሁን እንደገና ደግሞ አንተ የልጁ አባት እንደሆነ አውቃ እኔ ለሁለት ወር ቤተሰቡ ዜጋ መቆየት ፈልጋለሁ እዛ እያልኩ ነኝ ብላ እሷ ነገረችው። ስነግር አንተ ደግሞ ምንድን ነው የምትለው? አይ እንዲህ እኔ ለማድረግ እንዴ ሌላ ነገር አስበሽ ነው እንዲህ እንዲህ። አንተ ለልጅ የምታስብ ከሆነ ለምን ቡታጅራ ይቅርና ሌላ ቦታ ሄደ ልጁን ማየት አትችልም? አቅም ያለው እሱን እንደዚህ በውሃ ውስጥ እንደዚህ ተሸክመ እንደዚህ ያረክ ዶላሩ እየለቀምክ አይደለም? ከሶሻል ሚዲያ ወጣ በልጁ ላይ እኮ ነው አንተ የምትሸቅለው ዶላሩ። አሁን እሱ ልዑል ከሄደ ለአንተ ዶላር የለ ማለት ነው። በልጁ ላይ ትነገዳለህ። እሱ ከሄደ ለአንተ ዶላር የለ ማለት ነው። ትገርማለህ ጌታ። እሷ ግልጽ እኮ ነው ነገረችው። ግልጽ ነው ነገረችው። ግን አንተ ጋር ታማኝነት ስለሌለ እንደሷ እንደዚህ ነው ብላ ታስባለህ። እኔ ግን ውርታ ቢሆን አልነግርም። ቢሞትም ወጥቼ እሄዳለሁ። እዛ ቤተሰቦቹ ጋር ከደረስኩ በኋላ ቤተሰቦች ለሱ ደውሎ እንድነግር አደርጋለሁ። ድምፅ መስማት አልፈልግም። ቤትም እሷ የራሷ ደግነቷ የዋህነቷ ደውላ ነገረች። ሲነግር ይሄ ችግር ተፈጠረ። ከዚህ ጋር ሁለት ጊዜ ነው። አብርሃም ለምንድን ነው በተከታታይ ጥፋት የሚሰራው? አንተ መርጠሃል አይደለም እንዴ? ሀዳር ከልጅቷ ለምን እዛ ጋር አትቀመጥም? ልጅቷ ለምንድን ነው ማታስራት? እዛው አንድ ክፍል ውስጥ አስገብታ ብትቆልፍ አትመጣም ወይ? ሌላ የቀረ ነገር አለ? ሹሃዳ አብርሃም ምን ሆናል? እና ቡዜ አንቺ ሁሉም ነገር ታውቂያለሽ፣ ሁሉም ነገር ታውቂያለሽ። ግን አውቀሽ ነው አንቺ እንደዚህ የምትሆኚ አውቀሽ ነው። ግን ሩታ አሁንም ነገር ቢሆንም ትሄዳለች። ምን ትሆናለሽ? ምንም አማራጭ የለም። ከዚህ በኋላ አብርሃም እንደዚህ ውጪ፣ እንደዚህ ግቢ፣ እንዲያ ያንተ ልጅ እየጠበቀች ቤት ውስጥ ሰራተኛ ሆና እንድትቀር ነው አንተ የምትፈልገው? አንተ በየቦታ ከሴት ጋር ስትንዘላዘል እሷ ምን አላለች? እንደ ሩታ አይነት ሰው አብርሃም እግዚአብሔርን አታገኙ። እንደ እሱ አይነት ቻይ በኢየሱስ እኔ አንድ ማታ አላት ጌታ ይኸው ጋዙን እንደዚህ አርከፍክፈ በተኛበት ጋዙን እንደዚህ አድርገ ክብሪት ነው ማጭረው። ሩታ ደግነት የዋህነቱ እኔ መንገር አልችልም። ጌታ በጣም ከባድ ነው። ያንተ አስተሳሰቡ፣ ያንተ ሁኔታ፣ አነጋገሩ ሁሉ የሚያስጠላ። አንተ
ቆይ ለምንድን ነው እንደዚህ የምትሆነው? አንተ መጥፎ ከሆነ ሌላ ሰው እንደዚህ አያስብ። መጥፎ አይደለም። ይሄ ሁሉ የተጀመረው በአንተ ነው፣ በአንተ ጥፋት ነው። ይሄንን አርብ አይ ይሄ ሁሉ ወገባል አልፈልግም፣ ከልጄ ጋር እኖራለሁ ካልክ ይሩጣ። ከቀበለች ትቀበላለች፣ ካልተቀበለች ትተዋለች። ይቅርታ ጠይቅና ከእሷ ጋር ሆን፣ እሷ ከፈቀደች ማለት ነው። ሌላ አማራጭ የለም። አሁን አንተ ወዲህ ወዲያ ልጄ እንዲሆነ ልጄ እንዲሆነ ለልጅ አይደለም ይሄ። አንተ እንደዚህ የምትሆነው ለልጅ አይደለም ጌታ ለልጅ ብለህ ነው ቤተሰቦቹ እየተመላለስክ እዛ ጋር ቤተሰቦቹ ይዘተመስ ሩታ ቤተሰቦች እኮ አሁን ገኔ እሷን ይዛ ልትሄድ ነው የመጣችው እንጂ እንደዚህ መጥቶ ወዲህ ወዲያ ያለ የለ። አንተ በቃ ቤተሰቦቹን ወዲህ ወዲያ እንደዚህ እያደረግ አያስጠላም? አይደብርም? አንተ ሰው አይደለህም? ገኒም ግልጹን እየነገረች ናት። ደግሞ ሩታም እየነገረች ናት። የእናንተ የአንቴና የቡዜ አስተሳሰቡ እንደ ቂጣ እንደዚህ ትሆናላችሁ። አያስጠላም? በሰው ላይ መጥፎ ነገር ማሰብ፣ ሰው ያላሰበው ነገር ማሰብ አያስጠላም? አይደብርም? ኧረ ጌታን ይደብራል። ከዚህ ብትመለሱ ይሻላል፣ ደስ ይላል። ሩታ በቃ ጠየቀችው፣ ነገረችው አይደለም? እሺ ሄጂና እኔ እዛ ጋር ሄጄ አገኛለሁ ልጅን አይደለም ችግር ያለ እሷን ካላመን ወደ ቤተሰቦቹ ከተውለ ሩታ እንዴ እያለች ናት ብለህ መንገር ትችላለህ። ግን በምን አፍ? አሳፋሪ ነገር ነው ያደረገው። የሩታ ቤተሰቦቹ ጋር ለማውራት ለአንተ አሁን አፍ የለም። ምንም መስጠላ ሞት ውስጥ ነው። ወደ ቢሆን ግዴታ ቢሆንም ሌላ ሰው መርጠሃል፣ ሄደሃል። ወደ ሩታ ጋር ድረስ በእግዚአብሔር ልጅቷ ትረፍ። ምን አይነት ጉድ ነው? አረ ቤተሰቦች ጌታ እግዚአብሔር ሰላምና ጤና ይስጣችሁ። መልካም ውሎ ይሁንላችሁ። እኔ ጋር ያለው ሀሳቡ ይሄ ነው። ሌላ ጊዜ ሌላ ቪዲዮ ይዤ እመጣለሁ። እስከዛ መልካም ቆይታ